በቅድሚያም ሰበር መረጃ ጠቅላይ ሚኒስትሩ ከህዝብ እይታ ከተሰወሩ 3 ሳምንታት እየሞላቸው ነው። በመጨረሻም ጠቅላይ ሚኒስትር ዶክተር አብይ አህመድ መሰወራቸው እየተነገረ ባለበት አሁን በኢሳት በተባበሩት አረብ ኤሚሬትስ የሚገኘው የጠቅላዩን ኬዝ ያዙ ሐኪም እንዲህ ሲል ይናገራል። Hi everybody, I'm Dr. Muhammad Hassan. Diseases like chronic disease of diabetes, hypertension, ሰውንም አይሞት የለም ለሀገር መሞት ግን ክብር ነው። መሞትን ማስቀረት አይቻልም። ጊዜውን ማርዘም ማሳጠር ነው የሚቻለው። እዚህም ብዙዎችን ጉዳይ ተያይዞ በርካታ መረጃዎችን እያሰራጩ ሲሆን ጠቅላዩ አሁን ያሉበትን ሁኔታ ጨምሮ በጣም ቅርብ ከሆኑት ዳንኤል ክብረት የተገኙትን ምስጢራዊ መረጃዎችን አጋራቸዋለሁ። በቀረቡ ሲሆን ኢዜማ በስምንቱ የምክክር ቡድኖች በጥቅሉ ተመካካሪዎች በውይይት አጎልብተውት በሙሉ ድጋፍ ፈርመውበት ለጠቅላላ ጉባኤ ያቀረቧቸውን ምክረ ሐሳቦች ብቻ የሚቀበላቸው መሆኑን እንገልጻለን። በመጨረሻም የአዲስ አበባ ጉዳይ አሁን እየተፋፋመ ይገኛል። አስቀድሞ እናት ፓርቲ ቀጥሎም አብን አሁን በመጨረሻ በምርጫ ውድድር ወቅት ከፍተኛ ድምጽ ማግኘት ከብልጽግና ቀጥሎ በሁለተኝነት ያጠናቀቀው የኢዜማ ፓርቲ በአመራሮቹ አማካኝነት ያወጣው መግለጫ ከህዝቡ ይሁንታዎች የሚደረጉ የአሰራር ጥሰቶችን እንደማይቀበል እየገለጸ ሲሆን ይህም የኮሚሽኑን ባለስልጣናት በእጅጉ አስደንግጧል። ዝርዝር መረጃዎችን አጋራቸዋለሁ። መቼ ነው ግን ልትነሳ ያሰብከው? ምን ሲሆን ነው? ልጅስ ሲበላ ነው? እህትህ ስትበላ ነው? ወይስ ጎረቤት ሲበላ ነው? ሐቅና ለእውነት የሚቆመው ፓስተር ቸሬ በተናገረው በዚህ ንግግር ሐሰተኛ ነቢያቶች ከፍተኛ የተባለ የፖለቲካ ሴራን በመስራት ቸሬን ዘብጥ ያለመውረድ እየጣሩ ሲሆን ከነዚህ መካከልም ውጭ ሆኖ አልላቀቅ ያለው እዩ ጩፋ መኖሩ ነገሩን ይባስ አጠራጣሪ አድርጎታል። ለፓስተር ቸሬ የደገሱት ድግስ ምን ይሆን? ዝርዝሩን አብረን እንመለከተዋለን። ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦች እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነውን በዛሬው ቆይታችን እጅግ በጣም አዝናኝና ቁም ነገር አዘል ቪዲዮዎች ይላችሁ መጥቻለሁ። ከእናንተ የሚጠበቀው እንደተለመደው ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። ዳዩ ወደለት ቪዲዮ ሄሎ ወይ ሰሞኑን 12ኛ ክፍል ማትሪክ ውጤት እየወጣስ ብዙዎችን ሰርፕራይዝ እያደረገ ሲሆን የኛ ሰፈር ሴቶች 12ኛ ክፍል ውጤት ከወጣ በኋላ ይላል ውጤት አየሽ? አዎ ባክሽ ወደኩኝ። አንቺሳ? ምን ባክሽ እኔም ወድቅ ያለው እሺ። እና ቤቲሳ? ቤቲም ወደቀች። ቤቲ ወደቀች? አዎ። እሰይ ማለት ምን አረገችሽ? ኧረ ባክሽ እናቷ እኮ እናቴ ጓደኛ ሰፈር ውስጥ ደግሞ ሄዳ የሷ ልጅ ወድቃ እኔ ያለፈች ልትል። እሺ ሰብለስ? ሰብለ ሪሚዲያል አገኘች? አዎ እሷ ሪሚዲያል ሲሆን ሰብለ አንብባለች። ትንሽም ቢሆን አንብባለች ሰብለ ይሁንሽ። ወይኔ ጉዴ ግን እሺ እኛ ምን ልንሆን ነው አሁን? ምን እኔ እኮ ባልፍም እኮ አልሄድም እኔ ማለት እቺ ሙድ ጀመርሽ አንቺ? ኧረ እኔ ባልፍም አይልኩኝም። እኔ እዚሁ ፋሽን ዲዛይን ወይንም ሜካፕ ብያለሁ። ከድሮም እኮ እንደዛ ነው የምለው። ምን ከድሮም እንዴት ያለሽ ዶክተር ነው መሆን ፈልገው ስትይ ያለበት እንዴ? ኧረ ዝም በይ። ዶክተር ነው መሆን የምፈልገው ነው እንጂ መሆነው ብያለሁ። ታዲያ እኔ ሰይ እንኳን ወደቀች ነው ያለችው። ለምን እኔ ብቻ ይመስላል? ጋሽ ብሬ ግን ምን አስቦ ነው እንበል? ወይንስ ተማሪዎቹ ምን አስቦ ነው? በጣም እኮ ነው የሚገርም። ከተፈተኑት 570,000 ተማሪዎች ውስጥ ያለፈው 78,000 ተማሪ ብቻ። በዚህም ሲያበቃ የተማሪዎቹ እየተደዋወሉ እርስ በርስ መጽናናት ዘይገርም ነው። ለማንኛውም ተፈታኞች በአጭር ቋንቋ ያለፋችሁ እንኳን ደስ ያላችሁ። ውጤት ላልመጣላችሁ ይህ የዓለም ፍጻሜ አይደለም። ተስፋ ሳትቆርጡ ፓሽናችሁን በመከተል አሊያም ቀስ በቀስ ራሳችሁን በማሳደግ ህልማችሁን እውን ማድረግ ትችላላችሁ። ሴቶች ጋር ኳስ ስታይ በዝዋ አረ ይችላል። አይሽ ያገባው አረ ደገም አራተኛ አረ ሃይላይት ነው። ታችን ከኳስ ሪትሙ ጋር አልተግባብቶም። ሃይላይት እያየች አላገባው ትላለች። ማን ነው ደግሞ? ድጋሜ ነው የሚያሳየው። ነው እሺ። አረ በስማ ስጠው እሺ። ለዛ ስጠው። ለምንድን ነው ፊሽካ አላረገው የማይሰጡት? መሀል ላይ ጥቁር ለለበሰው አረ ስጠው። እዛ ፊሽካ አላረገው አይኑ አይም እንዴ አንገቱ ላይ ፊሽካ አላረገው ስጠው። አስበላው በላ ኳስ ዓለም አቀፍ መግባቢያ ቋንቋ ነው ሲባል እዚህ ጋር ደግሞ መግባቢያ መሆኑ ቀርቶ መጣያ ለመሆን ተቀርቧል። ልጁ እንዴት ተገርሞ እንደማያት። እውነት ለመናገር ኳስ መደገፍ እንደ ግለሰቡ ኢንተረስት ቢሆንም አንዳንድ እህቶቻችን ግን ኖሃው ኖሯቸው በደንብ በጥልቀት ሁሉ ትንታኔን ይሰጣሉ። ይችኛዋ ግን ዛሬ ገና ነው ያየችው በሚለው እንለፈው እንጂማ ዳኛው ተጫዋች አይመስላትም ነበር። ኢዜማ በስምንቱ የምክክር ቡድኖች በጥቅሉ ተመካካሪዎች በውይይት አጎልብተውት
በዛሬው ዕለት የኢዜማ ከፍተኛ አመራሮች የሰጡት መግለጫ ነው። ጉዳዩም እጅግ በጣም ወደፊት እየገፋ እየመጣ ነው። በሙሉ ድጋፍ ፈርመውበት ለጠቅላላ ጉባኤ ያቀረቧቸውን ምክረ ሐሳቦች ብቻ የሚቀበላቸው መሆኑን እንገልጻለን። እዚህ ከአመራሩ ንግግር የምንረዳው አንድ እውነት አለ። በምክክር ሂደቱ ላይ በርካታ ያልተገቡ የአሰራር ግድፈቶች መኖራቸውን ይህን ተከትሎም አመራሩ ሁሉም 4000 ቡድን ተስማምቶ ያጸደቀውን እኛም ታዝበናል፣ ተመልክተናል፣ ውጤቱንም ሰምተናል። ይህንንም የንግግር ዘይቤ እናደንቃለን፣ ውሳኔዎችንም አብረን እንቀበላለን። ነገር ግን ከዚያ ውጭ አከራካሪ በሆኑ ጉዳዮች ውሳኔ ባልተሰጠባቸው ላይ የሚወጡ የትኛውንም አይነት የአንድ ወገን ያደላ ዝርዝር አንቀበልም። ለዚህም ገለልተኛ ቡድን ተቋቁሞ በጉዳዩ ላይ ምርመራ እንዲደረግ እንጠይቃለን። ከዚህም ውጭ ያልፈረምነውን ያላመንበትን ነገር አንቀበልም፣ ህዝብም ይፈርዳል ሲሉ ቀጭን መልእክታቸውን በማስተላለፍ አዲስ አበባ የኢትዮጵያ ህዝብ ታላቅ አንጡር ሀብት፣ የአፍሪካ ህብረት መቀመጫ፣ የብሔር ብሔረሰቦች መኖሪያ ናት ብለን እናምናለን። ከ10 ሚሊዮን ያላነሰው ነዋሪም ይህንን ሀሳብ እንደሚጋራ ተስፋ እናደርጋለን። በዙሪያም ኮሚሽኑ ለሚያሳልፈው እያንዳንዱ ውሳኔ በህዝብ እንዲሁም በታሪክ ተጠያቂ እንዲሆን አስቀድሞ በደንብ ቢያስብበት ህሊናውን የሚያስቀድም ሲሉ ቀይ መስመራቸውን አስፍረዋል። መቼ ነው ግን ልትነሳ ያሰብከው? ምን ሲሆን ነው? ልጅ ሲበላ ነው? እህትህ ስትበላ ነው? ወይስ ጎረቤት ሲበላ ነው? ይህ የፓስተር ቸሬ ትምህርት እውነታን ያዘለ ሀቅ ነው። ነግበን ያልፈጠረበት ስግብግቡ በሚራኮትበት በይሳት ሀገሪቱ ህዝብ እያለፈበት ያለው እያንዳንዱ የህመምና የሲቃን ወቅት በቅጡ ያልተረዱ የራሳቸው ሆድ ከሞላ ልጆቻቸው ደልቷቸው ከተማሩ ቤተሰባቸው ካልተነካ የሰው ህመም በጭራሽ ለማይገባቸው አካላት እስከ መቼ ነው የምትተኛው? እስከ መቼስ ነው የማትነሳው? መብትንስ የማታስከብረው? ማለት እውነተኛ ሀቅ እንጂ በምንም ካልኩሌሽን ፖለቲካ ሊሆን አይችልም። ምሳሌውን እናዳምጠው። ጓደኛ ማቾቹ አብረው መንገድ ሲሄዱ አንድ ቦታ አደሩ ይባላል። አብረው ተኝተው እያለ ጅብ ይመጣና አንደኛውን እግር መብላት ይጀምራል። ነግበኔ የማናውቅ ዛሬ የሚነደው እሳት ነገኛን ቤት እንደሚያቃጥል የማናውቅ የማንገነዘብ ሰዎች ይህንን መልእክት በደንብ ልብ ብላችሁ አድምጡ። ያለ ጅብ ይመጣና አንደኛውን እግር መብላት ይጀምራል። በጣም ገርሞት አንደኛው ምንድነው ምናም ሲለው ሰንበላተኛ ጅቡ እግሬን እየበላኝ ነው አላሉ። ከተወሱ ሲጨርስ እኮ ነው የመጣው። አባቶች ህመምን ለማያውቅ በሽታን አትንገረው፣ ከንፈር ከመምጠጥ ውጭ አዘኔት የለውም እንደሚሉት ዛሬ በሌላው ላይ የደረሰው ችግር ነገ በኔ ላይ ብለን ልናስብበት እንደሚገባና በዚህ መሃል በፓስተር ቸሬ ላይ ስለተከፈተው ዘመቻና ከጀርባው ስላሉት አካላት አጭር መረጃዎችን አጋራቸዋለሁ። ዛሬ ብዙዎቻችን ያላስተዋልነው አንድ ትልቅ እውነት አለ። ችግር በእኛ ላይ ካልደረሰ በቀር የሌላውን ህመም መረዳት አቅቶናል። ነገር ግን ዛሬ ከጎናችን ባለ ሰው ወይም ወንድማችን ላይ የደረሰው ጉዳት ነገ በእኛ ላይ ላለመድረሱ ምንም አይነት ማረጋገጫ የለንም። የአንድ ወንድማችን ጉዳታችን ሆኖ ልንነሳ ህመሙን ልንታመም ይገባል። አባቶቻችን ነግበኔ ብለው ያስተማሩን ይህንን ታላቅ የአብሮነትና የመረዳዳት ጥበብ ነው። ፓስተር ቸሬ ይህንን እውነትና የህዝብን ድምፅ መናገሩ በዚህ በፊትም ጥፋት ሲፈላለጉበት የነበሩት አካላት አሁን ላይ ትልቅ ዘመቻን ከፍቶበታል። በሚገርም ሁኔታ ወንጌልን ከመስበክ ይልቅ ሰራዊት የሚመደብላቸው በልዩ ጥበቃ የሚታጀቡት ሐሰተኛ ነቢያት ዛሬ ፓስተር ቸሬ ለማሳሰርና ድምፁን ለማጥፋት ከወንጌሉ ቃል ውጭ ዘመቻ ከፍቶበታል። ከነዚህም ዘመቻ ከፋቾች መካከል ልዩ ጩፋ ግንባር ቀደም ሆኖ እየተንቀሳቀሰ መሆኑን መረጃዎች ያሳያሉ። የሚያሳየው ትግሉ የመንፈሳዊነት ሳይሆን የጥቅምና የእውነትን ድምፅ የማፈን መሆኑን ነው። ወዳጆቼ ይህ ጊዜ ሁላችንም ነቅተን ልናስተውለው የሚገባበት ጊዜ ነው። እውነትን የሚናገሩ አባቶች ሲጠቁ ዝም ካለን ነገ ሐሰተኞችና ጉልበተኞች ሙሉ በሙሉ ይነክሱብናል። ስለዚህ ንቁ፣ አስተውሉ የሚለው መልእክት ሁላችንም ነው። ወንድማችን ፓስተር ቸሬንም በዚህ ፈታኝ ጊዜ በጸሎት እንድታስቡት አደራ ለማለት ፈልጋለሁ። ውድ ተመልካቾቼ እውነትን መናገር ዋጋ ቢያስከፍልም እውነት መቼም አትሸነፍም። በሃይማኖት ስም የሚነግዱና የእውነትን ድምፅ ለማፈን የሚሞክሩ ሐሰተኛ አካላትን ነቅተን ልንጠነቀቃቸው ይገባል። በቅድሚያም ሰበር መረጃ። ጠቅላይ ሚኒስትሩ ከህዝብ እይታ ከተሰወሩ 3 ሳምንታት እየሞላቸው ነው። አብይ ባለኝ መረጃ ታሟል፣ ህልሙም ሊገሉኝ ነው ብሎ የሚጮው ሰው ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ በምክክር ኮሚሽኑ ላይ ተገኝተው መክፈቻን ካደረጉ በኋላ በድጋሚ በመዝጊያ ላይ አለመታየታቸው ብሎ መደብዛቸው ለሳምንታት መጥፋቱ ብዙዎችን እያነጋገረ ያለ ጉዳይ ሲሆን ይህንን ተከትሎም በቅርብ አማካሪው ዳንኤል ክብረት የጻፈው ጽሁፍ መታመሙና ለሕክምናም በተባበሩት አረብ ኤሚሬትስ ከፍተኛ ክትትል ወደሚደረግበት ቦታ ሚስጥሩ ተጠብቆ እንደሄደ እየተነገረ ይገኛል። አንዳንዶች የህዝብ ሐዘንና እንባ እንዲሁም ለቅሶ ጥሩ አይደለም፣ መዘዙ ከባድ
ከባድ ነው ሲሉ፣ ገሚሱ ደግሞ በቅርቡ አገግሞ ወደ አመራርነቱ ይመለሳል ሲሉ በእጅጉ ይሞግታሉ። በዚህም የጠቅላዩን የሕክምና ሁኔታ ሲከታተል የቆየው ስፔሻሊስቱ ሐኪም ህመም እንዳለ ገልጾ ያገግማል ሲሉ መደመጣቸው አፈትልኮ ከወጣው የቪዲዮ መረጃ ላይ ማግኘት ተችሏል። መሞትን ማስቀረት አይቻልም። ጊዜውን ማርዘም ማሳጠር ነው የሚቻለው እና ይጠርም ይርዘም ለኢትዮጵያ የሚከፈል ዋጋ ክብር ነው። በምድር ላይ የምትወድቀው እያንዳንዷ ቅንጣትን በጽዋውን ሞልታ በፍሰች ጊዜ የምታመጣው ጣጣ መዘዙ እጅግ በጣም ከባድ ነው። በህይወት ሳለን ለምንመራው ህዝብ ታምነን አዝነን ችግሩን ህመሙን ተካፋዩንን ለማለፍ እንሞክር። ለባለስልጣናት ሁሉ ያለኝ የመጨረሻው መልእክቴ ነው። በጎ ህሊና ምቹ ትራስ በሰማይም ዋጋው እጅግ በጣም ከፍ ያለ ነው። በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸው ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠብቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ቦታ ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።